ያጠኑት ትምህርትና የተሰማሩበት የስራ መስክ ሌላ ቢሆንም በታሪክ ላይ ባላቸው ዕውቀት ይታወቃሉ። ከ40 ዓመታት በላይ በግል ተነሳሽነት ታሪክን በማንበብና በመመራመርም ቆይተዋል። በአድዋ እንዲሁም በበላይ ዘለቀ የአርበኝነትና ጠቅላላ ህይወት ዙሪያ ያወሩን የዛሬ የአርያ ሰብ ሁይሱ እንግዳችን አቶ ኢያሱ በካፋ ናቸው። ተወለድኩት ደብረ ማርቆስ ከተማ ነው። እስከ 12ኛ ክፍል ድረስ ደብረ ማርቆስ ነው የተማርኩት። በ64 ዓመተ ምህረት ነው ሁለተኛ ደረጃ ትምህርቴን የጨረስኩት። 65 አዲስ አበባ ዩኒቨርሲቲ ገባሁ። ጥቂት ልጆች ነበር ያን ያለፍነው ከጎጃም። ከዛ እዚህ ከመጣ በኋላ 65 66 67 ጥሩ ዘመኖች አልነበሩም። ኤንኤስ ቢዝነስ ኮሌጅ ሲቢኤ ይባል ነበር ያን ኮሌጅ ኦፍ ቢዝነስ አድሚኒስትሬሽን እዛ ገባውና ማኔጅመንት አጠናው። 65 ገብቼ ግን በጣም ዘግቼ በ75 ነው የጨረስኩት። ሜቢ ደካማ ሆኜ ይሆናል ወይም ጊዜው መጥፎ ሆኖ ሊሆን ይችላል። ከዛ ስኳር ፋብሪካዎች መታራ ስኳር ፋብሪካ ሰርቻለሁ 14 ዓመት በላይ። ተመልሼ መጣሁ። እንደገና በዚህ በማኔጅመንት ላይ ኔዘርላንድስ ጥቂት ጊዜ አነበብኩ። ተመልሼ መጣሁ። ስኳር ፋብሪካ ለቀኩ። በግል ኩባንያ ተቀጠርኩ። ከዛም ትንሽ ጊዜ እንደሰራው የራሴን ትንሽ ቢዝነስ ፈርም አቋቋምኩና ስሜ ኢያሱ ነው እንዳልኩሽ ኢያሱ ማኔጅመንት ኮንሰልቲንግ ሚል ትንሽ ቢሮ ከፍቼ ስራዬን እየሰራሁ እስካሁን ድረስ አለሁ። ከአንዴም ሁለቴ የፖኤቲክ ጃዝ ላይ ዲስኩር ሲያደርጉ ሰምቼዎት በታሪክ ዙሪያ ያሉትን ዕውቀት እንዲያካፍሉ ነው ዛሬ በዋናነት እዚህ ላይ እንግዳ ሊሆኑ የቻሉትና እስቲ ወደ ታሪክ እንዴት ነው ሊሳቡ የቻሉት? የትምህርት መስኮ ሌላ እንደሆነ ነው ነገሩን። እንዴት መሰለሽ የነገር ዩኒቨርሲቲ ስገባ በእኔ መንፈስ ውስጥ አንድ ከፍተኛ የሆነ ለውጥ ነው የነበረው። 65 ዩኒቨርሲቲ ነበር፣ 66 ለውጡ ነበረ፣ ለውጡ አብዮቱ ነበረ። ስለዚህ ሰዎች ሁሉ ጊዜ በቃ ያ ዘመን የምታነቢበት የምትጠይቅበት ሰዎችን የምትጠይቅበት ዘመን ነበር። ስለዚህ በዛ ምክንያት ብዙ ነገሮችን የማንበብ ዝንባሌ አደረብኝ። በፊት ጊዜ ማንበው ያው ፈተና ለማለፍ ጥሩ ማርክ ለማግኘት ነበር። ግን ማንበብ ዕውቀት ለማግኘት መሆኑን አወቅኩት። አንድ ሁለተኛ ጉዳይ በኢትዮጵያዊነቴ በጣም ጽኑ እምነት ስላለኝ ስለነበረኝም አሁንም በተለይ የሀገሬን ታሪክ የማወቅ ጉዳይ ከፍተኛ ጉጉት አደረብኝ። ስለዚህ ፍሬሽማን ከሚሰጡ ኮርሶች በተጨማሪ ሁልጊዜም ቢሆን ኢትዮጵያን በተመለከተ አነባለሁ። ንባቤ በዚሁ በታሪክ ላይ ብቻም የተወሰነም አይደለም። ሃይማኖትም አነባለሁ፣ ፍልስፍናም አነባለሁ። አንዳንድ ጊዜ ደግሞ ሲለኝም ስነ ጽሁፍም አነባለሁ፣ ግጥምም ሾርት ስቶሪዎችም ጽፋለሁ። ስለዚህ ያ ዘመን ነገሮችን እንድመረምር አገራችን ምንድናት፣ ታሪካችን ምን ይመስላል የሚለውን ነገር ለማወቅ ከፍተኛ ጉጉት ስላደረብኝ ሁልጊዜም ያለማቋረጥ በተለይ በታሪክ ላይ እና በስነ ጽሁፍ ላይ የማንበብ ፍላጎቴ ከሙያ የበለጠ ነገር ወደዛ ዝንባሌ እያደገ ሄደ። ይሄው ነው ታሪኩ ባጭሩ። ስለ በላይ ዘለቀ እናውራ። ያው ዋናው ኢትዮጵያዊ አርበኛ መሆኑ ነው። ግን አንዳንድ ጊዜ ትውልዱ ከጎጃም ነው ከወሎ ነው የሚል ክርክር ስላለ እሱንም ክሊር ቢያደርጉልን። በላይ ዘለቀን ታሪክ ለማወቅ ወደ 1909 የኢትዮጵያ ታሪክ መመለስ ያስፈልጋል። በ1909 መፈንቅለ መንግስት የተከናወነበት ዘመን ነበረ። የአፄ ምኒልክ ኑዛዜ ተሰርዞ የአቡነ ማቴዎስ ግዝት ፈርሶ ለአቤቱ ኢያሱ በወጡበት የቀሩበት ጃንሜዳ ላይ ሴራው ተጸንሶ ወይዘሮ ዘውዲቱ ንግስተ ነገስታት ብለው አልጋ ወራሽ ተፈሪ መኮንንን የኢትዮጵያ አልጋ ወራሽና ባለሙሉ ስልጣን ደራሲ ሆነው መንግስት ተቋቋመ። ይሄንን የሚቃወሙ የምኒልክ ኑዛዜ መሰረዝ አልነበረበትም። የማቴዎስ የአቡነ ማቴዎስ ግዝት መፍረስ የለበትም ብለው ደግሞ የቆሙ እንደ ንጉስ ተክለ ሃይማኖት፣ ንጉስ ራስኤል ተክለ ሃይማኖት እና ራስ ጉግሳ ወሌ እና ንጉስ ሚካኤል አሊ ባንድ ወገን ሆነው ከመንግስት ጋር ተፋጠጡ። በዚህ ምክንያት በአገርም በወገንም ላይ ብዙ ችግር ተፈጠረ ያ ዘመን። ከዛ በኋላ ይሄ ሁኔታ እንደተፈጠረ የበላይ ዘለቀ አባት የልጅ ኢያሱ አንጋች ነበሩ። ስለዚህ ልጅ ኢያሱ አቤቱ ኢያሱ ከስልጣን ሲወርዱ እሳቸው ከቤተ መንግስት መውጣት ነበረባቸው። በነገራችን ላይ የበላይ ዘለቀ አባት ባሻ ዘለቀ አባታቸው ላቀዋጊ
በሚኒሊክ ቤተ መንግስትም የቦረና ገዥ ነበሩ። ስለዚህ ባሻ ዘለቀ ላቀው ከቤተ መንግስት ወጡና ወደ ሚስታቸው ሀገር ጫቃታ ወሎ ሄዱ። የባሻ ዘለቀ ባለቤት ወይዘሮ ጣይቱ አሰኔ ወሎዬ ናቸው። ስለዚህ ባሻ ዘለቀ ወደ ወሎ ሚስታቸው ሀገር ሄደው ተቀመጡ። ቀን ሲጨልም ሰው ከስልጣን ሲወርድ የሚደፍረው አያጣምና አንድ ሰው አበሳጫቸው አሉ። በዛ ብስጭት ያን ሰው ይገደሉት። ከገደሉት በኋላ ልጆቼን ይገልብኛል ብለው በላይ ዘለቀና እጅጉ ዘለቀን በጠፍ ጨረቃ ተሻግረው አባይን ጎጃም ቢቸና ለምጨል ልጆቻቸው ይዘው ሄዱ። ስለዚህ ባሻ ዘለቀ ቢቸና ሰው ናቸው። ጎጃም ቢቸና የለምጨ ሰው ናቸው። በላይ ዘለቀና እጅጉ ዘለቀ የተወለዱት ወሎ ነው። በላይ ዘለቀ በ1904 ዓመተ ምህረት ተወለደ። እጅጉ 2 ዓመት በላይ በላልጥ ሚሉኛል 1906 ተወለደ። ስለዚህ በላይ ዘለቀ በአባቱ ጎጃሜ በእናቱ ወሎዬ ልንለው እንችላለን። እዚህ ጋር ግን ልናስተውል የሚገባ ጉዳይ ስለ በላይ ዘለቀ ስናወራ ትውልዱን ብቻ ሳይሆን የበላይ ዘለቀ ታሪክ 98-99 በመቶ የተከናወነ ጎጃም ነው። ስለዚህ የበላይ ዘለቀ ታሪክ የጎጃም ሕዝብ የነጻነት ተጋድሎ ታሪክ ነው። የበላይ ዘለቀ መሪ ነበር በምስራቅ ጎጃም ጉልህ መሪ ትልቅ አርበኛ እና ሁኔታው ይሄ ነው። በአጠቃላይ በላይ ከሽፍታ የዘለለ ምንም አልነበረም የሚሉ ወገኖች አሉና በዚህ ዙሪያ ምን ይሉናል? የበላይ የአርበኝነት ህይወቱ ምን ይመስላል? እስቲ እስከ ስቅላቱ ድረስ ስላለው ታሪኩ ቢነግሩን። እሺ ጥያቄ ነው በእውነቱ። እና በላይ ዘለቀ እና እጅጉ ዘለቀ ከአባታቸው ከባሻ ዘለቀ ጋር ለምጨን ሄዱ። ሰው ስለገደሉ ወሎ ላይ በ1916 ዓመተ ምህረት በራስ ኃይሉ ተክለ ሃይማኖት ጊዜ ሰው ገድለው መጥተዋል ከወሎ እጆን ይስጡ ተባሉ። ባሻ ዘለቀ አልሰጥም ብለው ተታኩሰው ሰው ገድለው እሳቸውም ተገደሉና ሬሳቸው ቤታቸው ፊት ለፊት ከነበረው ግራር ላይ ተሰቀለ። ባሻ ዘለቀ እዛ ተሰቅለው አባታቸው በላይ ዘለቀና እጅጉ ዘለቀ በልጅነት ዓመታቸው በላይ ዘለቀ ያን 12 ዓመቱ ነው። አባቱ ግንባራቸው በጥይት ተበርክሶ ተሰቅለው ሲያቸው ደነገጠ። ከዛ ከ5 ዓመት በኋላ የአባቱን ናስ ማሰር ይዞ አባቱን ጠቁሞ ያስገደሉትን ሰው ገድሎ ልክ እንደ አባቱ ሰቅሎ በ17 ዓመቱ ትንሽ ወንድሙን እጅጉ ዘለቀን አስከትሎ አባይ በረሃ ገባ። አባይ በረሃ ሁልጊዜም የከፋቸው ሰዎች የተገፉ ሰዎች በሽፍትነት የሚያሳልፉበት ቦታ ነው። እዛ አባይ በረሃ ውስጥ ከላይ ከሸዋ ይመጣል ሽፍታ፣ ከወሎ ይመጣል ሽፍታ፣ ከጎጃም ይመጣል ሽፍታ። እዛ በላይ ዘለቀ ቆየ። ከ17 ዓመቱ ጀምሮ እስከ 21 ዓመቱ 17 እና እስከ 24 ዓመቱ 7 ዓመት አባይ በረሃ ውስጥ ነበር። በዛ በአባይ በረሃ ህይወት ውስጥ ሰዎች ብዙ ነገር ይማራሉ። ስለ ድርጅት ጠንቃቃ ስለመሆን፣ አልሞ ስለመተኮስ፣ እርስ በርስ በቡድን ተደራጅቶ ጥቃት እስከማግኘት እነዚህ 7 ዓመታት የበላይ ዘለቀ የመጀመሪያ ዩኒቨርሲቲዎች ይመስሉኛል። በላይ በዚህ 7 ዓመቶች ውስጥ ሌሎችን ሽፍቶች ሁሉ ማስተባበር የቻለ ሽፍቶች ሁሉ የሚያከብሩት ትጉህ ትሁትና እጅግ አልሞ ተወካሽ ነበር። እንዲሁም አንድ ጊዜ የሰማሁት ነገር ብቻና ነው። እንግዲህ ብቻና ማገሬ ነው የአባቴ ሀገር። በላይ ወደ በሽፍትነት ዘመኑ አንዳንድ ጊዜ ሽፍቶች ወጣ ብለው ዘመዶቻቸውን ጠይቀው ይመለሳሉ። ሲመለስ አንድ እረኛ ይዘፍናል። በላይ አባ ኮስትር በላይ አባ ነፍሶ ሸበላ ይጥላል በረንታ ተኩሶ እያለ ይዘፍናል። በላይ አንተ እኔ ማን ነኝ አለው። እኔ እንጃ አለው። እኔ እኮ በላይ ዘለቀ ነኝ። እና እንዴት አንተ እውነት በላይ ነህ? አዎ በላይ ነኝ አለው። ታዲያ አንተ እንዴት አድርጌ ነው ሸበላ ተኩሽ በረንታ ላይ የምጥለው ቀጣፊ አለው በላይ። አይ አለ ደነገጠ እረኛው። እንዲህ አንተ በላይ ከሆንክ መቼም ተኩሰህ አትስትም፣ የታወቀ ነገር ነው። ስለዚህ ጥይቷ አንድ ቀን ተተኩሳ በአንድ ቀን ከሸበል በረንታ መድረስ ካቃታት በየመንገዱም ቢሆን አድራ ትጥላለች ብዬ ነው አለው። እንዲህ አይነት ተረቶች እየሰማሁ ነው ያደኩትኝ ስለ ተኳሽነቱ። ዝም ብሎ ሽፍታ ነበር ሳይሆን የዚህ ነገሮችን ዲቨሎፕ አደረገበት ታሪክ። በአባይ በረሃ በላይ ዘለቀን ለነጻነት ተጋድሎ ትልቅ አርበኝነት ትምህርት ቤት ተሰጠው ብዬ አስባለሁ። እኔ ትምህርት ሆኖ ታሪክ የሆነ ነው። ከዛ በኋላ እንዘሚን ታይም የጣሊያን ወረራ መጣ። እንደምታስታውሹ መስከረም 22 1928 መረብን ተሻግሮ ጣሊያን ገባ ወደ ኢትዮጵያ።
ከዛ እንደገና ጥቅምት 27 መቀሌ ተያዘች። እንግዲህ መስከረም ላይ ጥቃቱ ሲሰነዘር እኛ እርምጃ መውሰድ የጀመርነው የኢትዮጵያ መንግስት በአፄ ኃይለ ሥላሴ ጊዜ በጥር ነው። መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር 5 ወር ለምን ዘገየ ተብሎ መጠየቅ ያለበት ጥያቄ ይመስለኛል። አንደኛ ለተባበሩት መንግስታት ሊግ ኦፍ ኔሽንስ ሲደን እናመለክትና ጣሊያን እናስወጣዋለን ብለው አሰቡ ያን የነበሩ መሪዎች። ይሄ አንደኛው ነገር ነው። ሁለተኛ ደግሞ ጣሊያንን ወደማያውቀው ቦታ ስበን አስገብተን ኋላ ጉድ እናደርገዋለን የሚል ሐሳብ ነበር። ሶስተኛው አሁን እኔም ልመልሰው ማልችለው ምናልባት ሌሎች ሰዎች ሊመልሱት የሚችሉት ንጉሱ የማጥቃት እርምጃውን ከአንዴም ሁለቴ እናጥቃ እየተባሉ አሸጋገሩት። ስለዚህ ዘግይተን በጥር ነው ያጻፋ ምላስ የተጀመረው። ያጻፋ ምላስን በተጀመረበት ጊዜ የመጀመሪያ የተንቤን ጦርነት በራስ ሙሉጌታ መሪነት ተዋጉ። እምባራዶ የሚባለው ተራራ ላይ ድል ሆኑ። 6000 ኢትዮጵያውያን በአንድ ቀን ሞቱ። ራስ ሙሉጌታ ምሳሌ ሞቱት። ሁለተኛው የተንቤን ጦርነት በራስ ካሳና ራስ ስዩም የሚመራ ነበር። ተዋጉ። እነሱም ወዲያውኑ ነው ድል የሆኑት። እንዲያውም በጦርነቱ ከሞተው ሰው የበለጠ በተዝረከረከው ሽሽት ነው ኢትዮጵያ ሰው ያለቀው። ትንሽ የተሻለ ነገር ተዋክተው በስርዓት ያፈገፈጉት የራስ ምሩ ጦር ነበር። ከዛ ንጉሱ ተመለሱ። ጣሊያን ጦር መጋቢት 27 ጣሊያን ሲገባ ሚያዝያ 24 ቀን ነገስቱ ወደ አዲስ አበባ ከተመለሱ በኋላ የሚያምናቸውን ሰዎችን ሁሉ አሰባስበው በባቡሩ ጭነው በዚህ በአቃቂ በኩል ለስደት ሄዱ። ከጫናቸው ሰዎች መካከል ራስ ኃይሉ ተክለ ሃይማኖት አምጥተው አስሯቸው ነበር። በልጅ ኢያሱ ምክንያት ይዟቸው ከሄዱ በኋላ ሐረር ላይ በረሃ ውስጥ ከባቡር አስገፍትረው ጥሏቸው ወጡ። እንዲሞቱ ብለው መሆን አለበት። ንጉሱ በዚህ መሰረት ጥለው ሄዱ። እንግዲህ ይሄን ስናስብ ጎጃም ውስጥ ራስ ምሩ ተሾሞ ነበር። እሳቸውም ድል ሆኑ። ከዛ ወደ ጎሬ ሄዱ። ጎሬም ተማርከው ጣሊያን ይዟቸው ሄደ። አንድ ራስ ኃይሉ ተክለ ሃይማኖት አስቀድሞ እዚህ ታስረዋል። ከዛ ደግሞ ድሬዳዋ ተጥለው ቀርተዋል። ሁለት ስለዚህ በተለይ ምስራቅ ጎጃም ላይ ማንንም ህዝቡን አስተባብሮ የሚመራ ኃይል አልነበረም። ስለዚህ በላይ ዘለቀ ንጉሱ ከመሄዳቸው በፊት በዱር በገደል ያለው ሁሉ ሰው ተሰብስበ ለሀገርህ ተዋጋ የሚል አዋጅ እና የምህረት አዋጅ አስነግረው ስለነበረ በላይ በዚህ የምህረት አዋጅ ተጠቅሞ በራሱ ተነሳሽነት ሰውን እያስተባበረ ብቻና ከገበያ ላይ ይሄደ እያስተባበረ እየተዋጋ በደፈጣ ዋጋ የራሱን እየተከላከለ ሌሎችን ነፃ ያወጣ 5 ዓመት ሙሉ የታገለ ትልቅ ጀግና ሆነ። እውነቱን ለመናገር በምስራቅ ጎጃም በጎጃምም የበላይ እኩል የሆነ በሰራዊት ብዛትም በድል አድራጊነትም እኩል የሆነ አርበኛ ያለ አይመስለኝም። የለም በላይ ዘለቀ እንዲህ አይነት ሰው ነበረ። በአምስቱ የጠላት ወረራ ዘመናት ውስጥ 36 ሜጀር ባትልስ 36 ትልቅ ጦርነቶች ተዋግቶ ከ36ቱ ጦርነቶች ውስጥ 98 በመቶዎችን በድል የተወጣ ጀግና ነበር በላይ ዘለቀ። ይሄንን ልናውቀው ይገባል። ከዚህ ከተዋጋቸው ጦርነቶች ውስጥ ሁለቶችን ብቻ ልንገርሽ። አንደኛው የደጀን ጦርነት የሚባለው ከየካቲት መጋቢት ሚያዝያ ድረስ የቆየ የ90 ቀን ጦርነት ነበረ። ጣሊያኖች አዲስ አበባም ሆነው ይህን ሰው ማጥፋት አለብን ብለው በጀነራል ማሌቲ ትዕዛዝ በጓዞውን አድርገው ደጀን አፋፉ ላይ ሆነው በአውሮፕላን በመርዝጢስ በታንክ የተዋጉበት ነው። በላይ 3 ወር ሙሉ ተዋጋቸው። አውሮፕላን የሌለው በመሆኑ ታንክ የሌለው በመሆኑ የቴክኖሎጂን ኃይል በላይ ያየበት ነበር ነው። 3 ወር ሙሉ ተዋግተው ትልቅ ወንድሙ ታደሰ ላቀው ሞቱ። መዓት የኢትዮጵያ ልጆች ጋሜ ጦር በሽፈራው ገርባው የበላይ ዘለቀ ያክስቱ ልጅ ነው የሚመሩት ጦሮች ብዙዎች ያለቁት በዛን ዘመን ነው። ደጀን ተበሩ ላይ የበቀለው ጎመን እርምነው ሰዎች እንዳትበሉት የጎመዞች ደም ነው ተብሎ ተለቀሰ። ያኔ ይህ አንዱ ድል ሆኖ ያፈገፈግበት ነው በላይ። ሁለተኛው የለምጮን ጦርነት ነበረ። የለምጮን ጦርነት በላይን አሁንም ጣሊያኖች በአራት አቅጣጫ ከበው መሄጃ መውጫ አሳጥተው የተዋጉበት ነው። ድል አንዴ ወደ በላይ አንዴ ወደ ጣሊያን አንዴ ወደ በላይ የሆነ የመጨረሻ ሙቱን አሸነፋቸው። ይሄ ድል ግን ካለቀ በኋላ የነበረው ፍጻሜ በጣም የሚወዳት ጀግናዋ ሚስቱ ሸልፊቱ አለማየሁ ሞተች። ያን ቀን የሚስቱ እህት ታናሽቷ
እሷም ያን ቀን የሞተችው ዘውዲቱ አለማየሁ ትባላለች። እንግዲህ አስቢ ልጁ የሻሽ ወርቅም በዛ ጦርነት የተማረከች ልጁን እንደመያዣ አስበው በልጁ ሁሉ ሊደራደሩ ፈልገው ነበር። በላይ ዘለቀን ጣሊያኖች በተፈልጉ ቀቅላችሁ ብሏት ልጄ ሸክሜቱ ከኢትዮጵያ አትፈልጥብኝም ያለ ትልቅ የሆነ የኢትዮጵያ አርበኛ ኩራት ነው በላይ ዘለቀ እና እንደዚህ ሆነ እና 36ን ጦርነቶች እንደዚህ በድል ተዋጋ። በመጨረሻ እንግሊዞች ጣሊያኖችን ለማስወጣት ስለፈለጉ የአፄ ኃይለ ሥላሴ ከእንግሊዞች ጦር ጋር ከመምጣታቸው በፊት ይህን ሁኔታ የሚያመቻቹት ሳንፎርድና አዛዥ ከበደ ተሰማ ነበሩ። ወደ ጎጃም ይመጣሉ ይገባሉ። ከዛ አዛዥ ከበደና ሳንፎርድን መንግስቱ ላይ ትልቅ የሆነ ሰልፍ አድርጎ በላይ ተቀበላቸው። ድግስ ተደግሶ እየተፎከረ እየተቀራራ ዛ ከተቀበላቸው በኋላ መጨረሻ ላይ ሳንፎርድ በላይን አሁን ጣሊያኖች ይወጡ ናቸው። ስለዚህ ቀደም ብለህ ሄደህ አባይን ሳልፉ ፊት ለፊት ገጥመህ የቀሩት ሁሉ ጣሊያኖች ለዘር አንድ እንዳይተርፉ ተዋጋቸው አለው። ይሄ እንዴት ይሆናል? 5 ዓመት ሙሉ ደክሟል ይሰውዬ እውቅ የሆነ አርበኞችን አጥቷል። አሁን እየወጡ ናቸው፣ በርግጎ የሚወጡ ጣሊያኖች ናቸው። ስለዚህ ፊት ለፊት ተጋጥሜ የቀሩ ዘመዶችን ደግሞ ለምን ማጨረሳቸው? ከወጡ ይውጡ። አሪፍ የደፈጣ ተዋጋ ላድርግ እችላለሁ። ይሄንን አድርግ የምትለኝ ከሆነ ግን አውሮፕላን ስጡኝ ወይም የአውሮፕላን ሽፋን ስጡኝ ብሎ ጠየቀው። ሳንፎርድ በነጭነቱ አንሰጥም ተዋጋ ብያለሁ ተዋጋ አለው። አላወቀውም በላይ ዘለቀ። ሂድ ተዋጋ ትለኛለህ እኔ ልታዘኝ ትፈልጋለህ ብሎ ተቆጣ። እቺ ነገር አዛዥ ከበደ ተሰማ በመጽሐፋቸው ታሪክ ማስታወሻ ላይ ላለ መጽሐፍ በላይ ዘለቀ ተጨባበጥ ብለው ቢሉት ከሳንፎርድ ጋር ይሄም አንድነቱ ነጭ አይደለም እንዴ አልጨብጦም ብሎ አልቡ ባላገሩ አርበኛ በንግግር መጣጣም አልቻሉም። እኒ ሰውዬ ባላገር ናቸው ብለው ጽፈዋል። ያሳዝናሉ እኛ ታሪክ ጸሐፊዎች። እውነቱና ሐቁ ግን ነው። ምክንያቱም እኔ ብቻና ሰው ስለሆንኩኝ እዛ በቅርብ የሚያውቁ ሰዎች የነገሩኝ ነገር ነው ማለት ትክክለኛው ነገር ነው። ከዛ በኋላ ሲያመቻቹ ቆዩና የንጉሠ ነገሥቱ በእንግሊዝ እየተመሩ ገቡ ደብረ ማርቆስ። ደብረ ማርቆስ ላይ ከፍተኛ የሆነ የሰልፍ ትርኢት ተከናወነ። ሚያዝያ 13 1933 የበላይ ዘለቀ ጦር ከብቻና ሸዋበር በኩል የሚባል እንደሆነ አለቀም በዛ በኩል በ5 ረድፍ ተሰልፎ ያቀራራ ሲመጣ በ5 ረድፍ ጧት 1 ሰዓት የነበረው ሰልፍ ያለቀው 6 ሰዓት ነው። በላይም ንጉሠ ነገሥቱን ሲያገኝ ትሁት ነው፣ ጸሎተኛ ነው፣ ለእግሩ እንኳን ጫማ የሌለው ልጅ ነው። ኢማጂን ያኔ እጅ ነስቶ ባንዲራው የዘለቀ ልጅ ነው ያለ ሥላሴ አሽከርም አይደለም ያለው ባንዲራው የዘለቀ ልጅ ይሄው ታገዬ እዛድርሻለሁ አላቸው። ንጉሡም በአክብር ተቀበሉት። በሚቀጥለው ቀን ቤተ መንግስት አስጠሩትና በጣም ጥሩ ነው የሰራው በሰልፍ ተደስቻለሁ። ያኔ የልፍኛ አስከልካይ ራስ መስፍን ስለሺ የነበሩት ናቸው። ያኔ ሻለቃ ነበሩ። እሳቸው አማካኝነት መሀል ላይ ብዙ ታሪኮች አሉ ብናልፈው ይሻላል። ተቀበሉትና ለምንድነው ጣሊያኖችን ፊት ለፊት ገጥመ ያጨረስካቸው አሉት። እቺ ነገር እንግዲህ ሳንፎርድና አዛዥ ከበደ የነገሯቸው ነገር ነው። ቅድም እንዳልኩሽ ታሪኩን ነገራቸው። ጃንሆይ ፊት ለፊት መቅጠም በርግጎ የሚወጣን ጦር የቀሩ ወንድሞችን ደግሞ በሙሉ ማስጨረስ ነው። አገር እየለቀቀ ነው ይመጣ። የአውሮፕላን ሽፋን ስጡኝ ብያቸው ነበር ፈረንጁን ልሰጣችንም ብሎ ተቆጣ። ስለዚህ ላድርግ የሚችለው የሚሄዱትን ነገር አገር የለቀውን እስከወጡ ድረስ ይውጡ። አልፎ የደፈጣ ተዋጊ በማድረግ በእኔ በኩል የሚደርሰውን ስቃይ እና ሎስ ቀንሼ እንዲወጡ አድርጌያለሁ አላቸው። ይቺ ነገር ወዳቸው ውስጥ ገባ ንጉሠ ነገሥቱ። ከዛ ባል እንግዲህ ወደ ሸዋ እንሄዳለን እንድትመጣሉት ጃንሆይ ይቅርብኝ እኔ አርሼ እበላለሁ። ነፃነቷን አገራችን ካገኘች እኔ ከእናንተ ምንም የምፈልገው ነገር የለም። ለስራ ብልም ደግሞ እንደዚህ ወሬ የሚያቀባብሉ ሰዎች አያሰሩኝምና ባኮት እንቶኛለች። በፍጹም ባንተ ላይ ከሆነ ነገር አናስብም። ይሄው በልጄ ምየላሉ አሉት። ከዛ ጃንሆይ ቤተ መንግስታቸው ገቡ። በላይ ዘለቀ ከተወሰነ ጊዜ በኋላ አዲስ አበባ መጣ። አዲስ አበባ ከመጣ በኋላና ጃንሆይ ቤተ መንግስታቸው ከተቀመጡ በኋላ ደብረ ማርቆስ የነበሩት ጃንሆይ አልነበሩ። ይሄዳል፣ እጅ ነሳል፣ ዛሬ አመቻቸውም ይባላል፣ ተመልሶ ይሄዳል፣ በሶስተኛው ይሄዳል። አንዳንድ ጊዜ ያነጋግሩታል፣ አንዳንድ ጊዜ ያነጋግሩትም፣ ብዙ ጊዜ ማመላለስ ሆነ። በላይ የነፃነት ሰው ስለሆነ በመሰረቱ አርበኛ አንድ ሰው ደግሞ መጀመሪያ ለራሱ ክብር ያለው ሰው ነው አርበኛ የሚሆነው።
ለራሱ ክብር የሌለው ሰው እንዴት አርበኛ ሊሆን ይችላል? ለራሱ ነፃነት የሌለው ሰው እንዴት ነፃነት አርበኛ ሊሆን ይችላል? ያንቺን ነገር እየከፋው መጣ። ይህ ልጅ ወጣት ስለሆነ ነው ልጅ ምልሽ። መጨረሻ ላይ በመጋቢት 1934 ላይ ልጅ ኃይሉ በለው የበላይን ዘለቀን ያክል ቀርቶ ምንም ያህል ለነፃነት ያልተጋደሉ ሰው ነበሩ። ራስ ተብለው የጎጃም ገዢ ሆኑ። ይሄን ስናገር አሁን ሰዎች እንደሚያኮርፉኝ ያውቃለሁ። እውነት ስለሆነ ነው። መንገሻ ጀንበሬ አርበኛ ነበሩ ወደ ምዕራብ አካባቢ ኖት ግን እንደ በላይ አይነት ሰው አልነበሩም። እሳቸውም ቢተወደድ ተባሉና እንደራስ ሆኑ። መጋቢት ላይ በላይ ተዘለለ። ሚያዝያ፣ ግንቦት፣ ሰኔ ሹመት የለም። መጨረሻ ላይ በሐምሌ 1934 ላይ በላይ ዘለቀን ደጃዝማች ብለው የቢቸና አውራጃ ገዢ አደረጉት። ተጠርነቱ ለልጅ ኃይሉ በለው ሆኖ ይህ ምን ሊፈጥር እንደሚችል ማወቅ መቻል አለብን። በነፃነት ተጋርለው በአርበኝነት ተጋርለው ማንንም ወደ የሌለው ሰው ነው በላይ ዘለቀ። በሹመት ደግሞ የመጨረሻ ሊስት አድርገው በማዕረግም ዝቅ አድርገው አፄ ኃይለ ሥላሴ ሾሙት። ያም ሆኖ ወደ ብቸና ሄዳ ወደ አገሩ ማርቆስ ሲገባ ለማመን የሚያስቸግር ድግሱ ነው የማርቆስ ሰው የተቀበለው። ብቸናም ሲሄድ እንደዚሁ። ከዛ በኋላ በላይ ዘለቀ በሱራ ያሉት ሰዎች ይሾማል። ራስ ኃይሉ በለው ይሽራሉ። ራስ ኃይሉ በለው የሚሾሙትን ሰው በላይ አልቀበል ይላል። በመካከላቸው መጣጣም አልመጣለ። መጨረሻ ኑና ሁኔታቸውን አስረዱ ተባሉ። ራስ ኃይሉ በለው በተደረገ መንገሻ ጀንበሬ እና በላይ ዘለቀ አሞኛ ብሎ ቀረ። የከፋው ሰው እንደዚህ ነው። ከዛ ወዲያውኑ ሄደው ሸፍቷል። ያን ያልሸፍተው ነበር በላይ ሸፍቷል። ጃንሆይ ይውሎት እንዲህ ነው ያደረጉት ብሎ ሲሏቸው ጃንሆይም አውሮፕላን እንዲነሳ አድርገው በጎጃም ላይ ደብዳቤ ጽፈው ይድረስ ለጎጃም ሕዝብ ከንጉሠ ነገሥቱ በላይ ዘለቀ የሚባል ሽፍታ ሸፍቷልና እጁን ይዘህ እንድትመጣ ብሎ ወረቀት በተኑ። ይህን ስማ በላይ ዘለቀ የቁርጥ ቀን ወንድሙን እጅጉ ዘለቀ ሽፈራው ገርባውን አስከትሎ ሶማ በረሃ ሄደ። 3 ወር ተዋጋ። ሽፈራው ገርባው ሞተ። ትንሽ ወንድሙ እጅጉ ዘለቀ ቆሰለ። የተከበበው በነራስ ቢትወደድ መንገሻ ጀንበሬ በጎጃም ሰዎች በራሱ ሰዎች የሸዋ ሰዎች ተሰብስበው ወታደሩ ተሰብስቦ ሁሉም ተሰብስቦ በላይ በመክበብ ነገር ተሳትፈዋል። መጨረሻ ላይ ድርድር ተደረገና ምንም አትሆንም ብለው አባበሉት። በሚያዝያ 1936 ዓ.ም በላይ እጁን ሰጠ ከወንድሙ ጋራ ፎከሩ። ታሪክ ስለሆነ መናገር አለብኝ። አባቴም ቢሆን የምናገረው ታሪክ ነው። የበላይን ሱሪ ሰይፍ አበላሽቶበት መንገሻ ጀንበሬ ጉልበቱን አይበት እየተባለ ተፎከረ። እነዚያ የቁርጥ ቀን ልጆች በላይ ዘለቀና እጅጉ ዘለቀ አዲስ አበባ መጡ። ንጉሱ ጋር ቀረቡ። ፍርድ አልተሰጠም። ወሰዳቸው ወደዛ አሉ። ተቀመጡ፣ ታሰሩ። ከዛ ዝም ብሎ ያለ ፍርድ መቀመጥ ሰለቻቸው። 8 ወር 9 ወር ተቀምጠዋል። እና ምልጣሉና በሆነ ምክንያት አመለጡ። እንደገና ተይዞ እንደመጡ ታህሳስ 23 ቀን 1937 ዓ.ም ልዩ ፍርድ ቤት ቀረቡ። ልዩ ፍርድ ቤቱ ወዲያውኑ የሞት ፍርድ ፈረደ። ይግባኝ ተባለ። ዓርብ ጥር 4 ቀን 1937 ዓ.ም በንጉስ ችሎት ዙፋን ችሎት መኳንንትና መሳፍንት ተሰብስበው እነዚህ ሁለት የነፃነት አርበኞች ተቀምጠው በሩ ፍርድ ሰጡ ተባለ። እኒህ ሰዎች ሊሰቀሉ ይገባል አለ። አዎ ሊሰቀሉ ይገባል። አንድም ሰው አንድም ነፍስ የለም። እኒህ ሰዎች ጥፋት አጥፍተዋል፣ ግን በዚህ በለጋነት እድሜያቸው ባይሞቱ ብሎ የሰጠ አንድም ሰው አልነበረም በታሪክ ፊት። ዓርብ ዕለት የሞት ፍርዱ ጸናባቸው። ቅዳሜ ጥር 5 1937 ዓ.ም መርካቶ 4ኛ ፖሊስ ጣቢያ አካባቢ ሁለቱ የነፃነት አርበኞች ሁለቱ የነፃነት ቀንዲሎች በላይ ዘለቀ በ33 ዓመቱ እጅጉ ዘለቀ በ31 ዓመቱ ትንሹ ተሰቀሉ። ይህ ነው ባጭሩ የበላይ ዘለቀ ታሪክ። ከስቅላቱ በኋላ ተካልኝ ገዳሙ የሚባሉ አንድ ጸሐፊ አንድ መጽሐፍ ጽፈዋል። Republicans on the Throne, a personal account of Ethiopian modernization and painful quest for democracy በተባለ ተካልኝ ገዳሙ በጻፉት መጽሐፍ ሁለት ነገሮች ጽፈዋል።
አንደኛ ጥር 5 ቀን ቅድም እንዳልኩሽ 9 ሰዓት በላይ ዘለቀ ከተሰቀለ በኋላ ወደ 4 ሰዓት ተኩል 5 ሰዓት ንጉሱ መልሷቸው እንደዛ ሰዎች መልሷቸው ማንን ጃነው ያን በላይ ዘለቀና ወንድሙ መልሱት ሰቀላቸው ቋሏቸው አንገታቸውን ደፍተው ወደ ጓዳ ገቡ አሉ። ሁለተኛው የጻፉት ተካልኝ ገዳሙ በጻፉት መጽሐፋቸው ላይ የመጽሐፉን ፈልገሽ ታገኘዋለሽ። አልጄሪያና ሞሮኮን የድንበር ግጭት ነበረባቸው። አልጄሪያና ሞሮኮ የድንበር ግጭት ስለነበረባቸው ቀዳማዊ ኃይለ ሥላሴ ያስታርቁ ተባሉና ሲያስታርቁ ቆዩና አስታረቋቸው አዲስ አበባ ላይ። ስለዚህ ግብዣ ነበረ፣ ደስታ ነበር፣ ፈንጠዝያ ነበር። መጨረሻ ላይ ከተማ ይፍሩ የሚባሉ የውጭ ጉዳይ ሚኒስትር ነበሩ። በጣም ጠንቃቃ ሰው ጃንሆይ አሏቸው በዛ ግብዣ ላይ እቺም ሰው ለአገሮም ለአፍሪካም ትልቅ ስራ ይሰሩ ሰው ነው። በዚህ ረጅም የስልጣን ዘመኖ ግን እንደው የሚጸጽተው ነገር ይኖር ይሆን ብሎ ጠየቃቸው። አዎ አለኝ የሚጸጽተኝ ምንድነው? በላይ መስቀላችን አሉ። እና የበላይ ታሪክ ይሄ ነው ባጭሩ። በጣም ጥሩ። ስነ ቃሎችስ በበላይ ዙሪያ የተባሉ ግጥሞች ስንኞች የተቋጠሩ ካሉ? አንደኛው ስነ ቃል የእረኛው ጉዳይ ነው የማውቀው። ሁለተኛው ጉዳይ ደጀን ላይ ስለነበረው እልቂት ላይ ጎጀ እነዛ የጀግና ሰዎች ስለሞቱት ነገር ነው። ሶስተኛ ከተሰቀለ በኋላ የተጻፉ ነገሮች ናቸው። ተሰቀለ ቢሉኝ ሚኒሽር ነው ብዬ ተሰቀለኝ ቢሉኝ ብልጅጉ ነው ብዬ ለካስ በላይ ኖረዋል ትልቁ ሰውዬ ብሎ የጎጃም ሕዝብ ያዘነበት ያንጎራጎረበት ግጥሞች ናቸው። ሹመቱስ በላይ ብላ አንዴ ሾማኛለች እናቴ። እዚህ አይነት ነገር በብዛት ሰማለሁ። በላይ ዘለቀ እንዳልኩሽ ከነበረው ነገር በጣም አይኑ የሚያምር መልከኛ የሆነ ሰው እና ትሁት ሰው ነበረ። ሁሉንም ነገር በስርዓት የሚመራ የሰለጠነ ሰው ነበረ። እንዲህ አይነት ነገር ንጉሱ መጣው ሲቀበሉትም ከበቅሎ ወርዶ መጀመሪያ አባቱ የሰጡትና ስማሰጠ መንጃ ተሸክሞ ነው የሄደው ንጉሱን እጅ ነሳቸው። ከዛም በጣም በትህትና ባንዲራው የዘለቀ ልጅ ብሎ ፎክሮ ለክስ ሚሽን ባባቱ ነው እና ግፋቢል በላይ የሚለው በራሱ በባንዲራው ነው የሚመካው። ያንን ተናግሮ እንተናለ በሚቀጥለው ጊዜ ንጉሱ ጋር ሲቀርብም በጣም ትህትና በተሞላው ሁኔታ ሳንፎርድ እንደዚህ አለኝ እኔ ያንን አባይ ላይ ፊት ለፊት ያልገጠምኳቸው የቀረም 5 አመት ሙሉ ስንዋጋ ስንሞት ነው የነበርን ሰው ነን አላጣም ብዬ ነው ብሎ በትህትና ከመመለስ በስተቀር እኔ በለበለኛ ለቸን ጊዜ ብሎ የሰማሁት ነገር የለም። ጥቂት ሰዎችንም ሳነጋግራቸው እንዲህ አይነት ነገር አልነበረውም ሰውየው። እንደሚበላይ ትልቁ ባህሪ በጣም ትሁት እንዲህ በበላይ ዙሪያ ንግግር ከማድረግ ባለፈ ከመመራመር ከታሪኩን ከማንበብ ባለፈ ሌላ ያሰቡት ነገር እስቲ ምን አለ? እሺ ይሄን ጥያቄ ከመመለስ በፊት አንድ ነገር ልጨምር ግን አሁን ከዚህ ምን እንማራለን ከበላይ ዘለቀ ታሪክ ምን እንማራለን የሚለው ነገር በእውነቱ ማንንም ኢትዮጵያዊ ሊያስበው የሚገባ ነገር ነው። የነጻነት ሰዎች እውነትን ፈላጊዎች ሰው በተፈራገኘው ነጻነትን እንዲጠበቅ የሚፈልጉ ሰዎች ራሳቸው ነጻ ሆኖ ሰዎችን ነጻ የሚያደርጉ ሰዎች ናቸው። ራሳቸው ነጻ ሆኖ ሰዎችን ነጻ እንዲሆኑ የሚታገሉ ሰዎች ናቸው እንግዲህ አርበኛ ምንላቸው። በተወሰነ ግርግር ለተወሰነ ጊዜ ዝቅ ማድረግ ይቻላል የማንም ሰው ታሪክ የጊዜ ጉዳይ እንጂ ተመልሶ ይወጣል እንዳየናቸው። የበላይ ዘለቀ ታሪክ ለብዙ ጊዜ ቆየ። በአፄ ኃይለ ሥላሴ ዘመን ተዳፍነው ምን ብለውተን በደርግ ጊዜ ያው ትንሽ መንገድ ተሰራለት። አሁን ደግሞ የበለጠ ስለበላይ ነገር እየተነጋገርን ያለ ነው። ከዚህ ምን እንረዳው ነገር ሁሉ ነገር ያልፋል። ቁም ነገር የሰራ ሰው ለሀገሩ ነጻነትና ለወገኖቹ ነጻነት የቆመ ሰው ለትውልድ አንደኛ መመኪያ ነው። ሁለተኛ ጉዳይ እውነተኛ ታሪክም ተዳፍኖ አይቀርም። ይህ ልናውቀው የሚገባ ነገር ነው። ስለዚህ በየዕለት ተዕለት ስራችን አሁንም ቢሆን ልናስብበት የሚገባ ጉዳይ ነው። ይህ አስፈላጊ ነገር ነው። ወደ ሁለተኛ ጥያቄ ልመለስ። ምን እያሰብኩ ነው? እኔ በላይ ዘለቀ ላይ ብዙ ሰው ብዙ ጊዜ ብዙ አመታት ጠይቃለሁ በየሄድኩበት እንደነገሩሽ ቅድም ጎጃም ስለሆንኩም ተወለድኩበትም አካባቢ አባቴ ሀገርም ስለሆነ ጠይቃለሁ። ቦታዎችንም አያለሁ። ለምጨንን አይቼዋለሁ። ዋርክዬን አይቼዋለሁ።
ሸበርን አይቻለሁ፣ በረንተን አይቻለሁ፣ ብቻና ገሬ ነው ደብሮቅን አይቻለሁ፣ የጎሳ ጊዮርጊስን አይቻለሁ በግሬየር ያው በዚሁ እድሜ ማለት ነው። አሁን እኔ አም ኦልድ ኢነፍ 61 ዓመቴ ነው እና ይሄንን ትልቅ የሆነ ታሪክ ከማንም የተሻለ ባልልም በጣም እጅግ በጣም ጥሩ ሁኔታ ባለው ሁኔታ ላይ ሰርቼዋለሁ፣ ጽፌዋለሁ። አንድ የሆነ ትልቅ የሆነ ኩባንያም እያቋቋምና ያለ ነው። ምናልባት እንግዲህ በዚህ ጉዳይ ላይ ብዙ ሰዎች እጅግ በጣም የበሰሉም የተማሩም ሰዎች አብረው እየተሳተፉበት ነው። ይሄ ሼር ካምፓኒ የመጀመሪያው ስራም የበላይ ዘለቀን ስራ ወደ ፊልም ማሸጋገር በመሆኑ በዚህ ጉዳይ ላይ በጥራት እየሰራንበት ያለ ነው። ይሄንን መግለጽ ፈልጋለሁ። እግዚአብሔር ፈቃዱ ሆኖ የዚህን ስራ ፍጻሜ ባይ ደስ ይለኛል። ተመልካቾቻችን በመከታተል ላይ የምትገኙት ሁይሱ አርአያ ሰብ ፕሮግራም ነው። የዛሬ እንግዳዬ አቶ ኢያሱ በካፋ ናቸው። ከእረፍት በኋላ ተመልሰን እንገናኛለን። ወደ አድዋ እንምጣ። ስለ አድዋ እንዲያው እንደ አድዋ የሚገርም ታሪክ የለም። አድዋን ስናይ እንግዲህ ብዙ ጊዜ ሰዎች ውጫሌ ውል አንቀጽ 17 እየተባለ ነው የምሰማው። እኔ አድዋን የምመለከተው ከመጀመሪያው 19ኛው ክፍለ ዘመን የኢትዮጵያና የዓለም ሁኔታ ጋር ማገናዘብ የምመለከተው የመጀመሪያው 19ኛ ክፍለ ዘመን ለኢትዮጵያ ጥሩ ዘመን አልነበረም። አንደኛ እንደምታስታውሹ ከ1769 እስከ 1855 86 ዓመት ኢትዮጵያ ውስጥ ሴንትራል መንግስት ፈርሶ እስከ ፍጻሜ ዘመነ መሳፍንት ራሳሪ ድረስ 86 ዓመት አገሪቱ ተከፋፍላ በመሳፍንቶች የተገዛችበት ሀገር ነበረች። ስለዚህ እያንዳንዱ መስፍን የራሱ ጦር አለው፣ የራሱ ሽማ አለው፣ የራሱ እንትን አለው። በትንትን ብላ አሰረሽ ምቹ ነው፣ ጎንደር ዘፈን ነው፣ እስክስታ ነው። በቃ የማህበረሰብ አራሙቻ ያበበበት ዘመን ነበር። 86 ዓመት ሙሉ ጨፈረች። በዚሁ ዘመን ደግሞ ደካማ የነበረችው ግብጽ እየጠነከረች ከተሆነም ወደ መጨረሻ ላይ መሐመድ አሊ የሚባል መሪ ነበር። እየተጠናከረች መጣ። ሱዳን ሁሉ በቅኝ ግዛት ያዘችበት፣ ኢትዮጵያ ውስጥ ተሻግራ ኢትዮጵያን ለመያዝ የሞከረችበት መተማን ምናምን እየገባች ኢትዮጵያን ኮንትሮል ማድረግ አለብኝ። የመሐመድ አሊ ፖሊሲ አባይንና ጣናን ኮንትሮል ማድረግ አለብኝ፣ መቆጣጠር አለብኝ። ይህ መቆጣጠር ካልቻልኩ ደግሞ ሁልጊዜም ደካማ ኢትዮጵያን ማረጋገጥ መቻል ነው የሚል ፖሊሲ የነበረው ሰው ነበር። ኢማጂን። ሶስተኛ ጉዳይ የኢንዱስትሪ ሪቮሉሽን ከፍ ብሎ አፍሪካን የሚቀራመቱባት አገር ዘመን ነበር ያ ዘመን። እንግሊዞች፣ ፈረንሳዮች፣ ጣሊያኖች። አውሮፓ ሲጠናከር፣ ግብጽ ሲጠናከር፣ ኢትዮጵያ ስትፈረካከስ ሰኔና ሰኞ ገጠሙ። እዚህ አይነት ሁኔታ ውስጥ ነበረች ይህች ሀገር። ያንን የዝቅጠት ወደ ጥልቁ የሚሄድን ሂደት ያቆመው መይሳው ካሳ አጼ ቴዎድሮስ ናቸው። አጼ ቴዎድሮስ ብዙ አገሮችን ሴንትራላይዝድ ያደረጉ ክፍለ ሀገሮችን ጠንካራ መንግስት ለመመስረት ሞከሩ። ዘመናዊ አስተሳሰብ የነበሩ ሰው ናቸው። ፕላውደንና ጆን ቤርን የመሰለ ሰው ስለ አውሮፓ አስተዳደር ያስተማራቸው ሰው ነበሩ። እንግሊዝኛ የሚናገሩ ነበር አጼ ቴዎድሮስ። በነገራችን ላይ እሳቸው በሙሉ አንድ ያደረጉ ትልቅ መንግስት ለመመስረት ጣሩ። በየመሳፍንቱ ይተዳደር የነበረው ወታደር አቆመው፣ በደሞዝ የሚተዳደር ወታደር አቋቋመው። ይህ ማለት ገበሬውን ከብዝበዛ አዳኑት ማለት ነው። በየቦታው በውሽማና በቅምጥ ሲማግጥ የነበረውን ሰው አንድ ሚስት ብቻ ትበቃለች፣ ይሄውን ምሳሌ ልሁንህ ብለው ከምንትዋብ ጋር ስጋው ደግሞ ወሰዱ። ፖሊጋሚ ዲስኮሬጅ አደረጉ። ቀን ከሌት መስራት ነው ያለብህ ብለው አንጠረኛውንም ፈረንጅንም ይንትያሉ የተሻሉ ነገሮች ለመስራት ሞከሩ። ሰባስቶፖል አሁን የምታየው የሳቸው ስራ ውጤት ነው። እዚህ ላይ ግን አንድ ነገር እንደው የሚገርመኝ ታሪክ አለ። በአፄ ኃይለ ሥላሴ ጊዜ በቃ ዘገደማ እንዲሁ ቴዎድሮስ አደባባይ ነው ብሎ ቆመ። እንደ ሙጃ እንትን ነበር። ጓድ መንግስቱም እኔ እንደ ቴዎድሮስ አንድ ጥይትን ጠጥቼ ሞታለሁ ሲሉ እሳቸውም ያው ጥይትም ሳይጠጡ ሄዱ። አሁንም ደግሞ ባለው መንግስት ደግሞ ቴዎድሮስ አደባባይ ላይ ሰባስቶፖልን አስቀምጠዋል። ጥሩ ነገር ነው። ግን የተሰራውን ነገር አስቀምጦ ሰሪውን አለማስቀመጥ ግን እስካሁን ይገርመኛል።
ምን ነው አቃተን የቴዎድሮስን ትልቅ የሆነ አዲስ አበባ ላይ ማስቀመጥ አቃተን? ይህ የዘመናዊነት ኢትዮጵያ ምልክት የነበረ ትልቅ ሰው እያልኩ ልጅ አስባለሁ። ይሄንን ያዝና ስለ አድዋ ስናነሳ ስለ ምኒልክ ነው የምናነሳ። ቴዎድሮስ በ1848 ዓመተ ምህረት እንደ አውሮፓ አቆጣጠር ሸዋን ሲያስገብሩ ምኒልክ 11 ዓመታቸው ነበሩ። ይዟቸው ሄዱ ደብረ ታቦር 12 ዓመት ተቀመጡ። ምኒልክ 23 ዓመት እስኪሆናቸው ድረስ በቴዎድሮስ ካምፕ ውስጥ ያደጉት። ስለዚህ ስለ ዘመናዊነት፣ ስለ አስተዳደር፣ የተሻለ መሳሪያ ስለ መፍጠር ከጆን ቤልና ከፕራውዶን ጋር የመተዋወቅ እድል አግኝተዋል በወጣትነት ዘመናቸው። ምንትዋብም ቸርና ለጋስ ስለነበሩ እንደ ልጃቸው ነበር የሚያዩት ምኒልክን። ምክንያቱም ምንትዋብ ልጅ አልነበራቸው እና ይሄ ልጅ እንደሆናቸው አድርገው ነው የሚቆጥሩት የነበረ። ከዛም አልፎ ፕሮቴክቶሬት ምንድነው የምትሉት ሞግዚትነት ሞግዚት ግዛት ስለ ፕሮቴክቶሬት መጥፎነት ምኒልክ እየተማሩት ከቴዎድሮስ ነው ብዬ አስባለሁ። እነዚህ አውሮፓውያን አገር ሊወሩ ሲያስቡ አሉ ቴዎድሮስ በመጀመሪያ ወንጌላዊ ይልካሉ። ወንጌላውን ተከትሎ ሰላዮች ይልካሉ። የሰላይ ዘር እየተባዛ ይሄዳል። ከዛ ሰላዮችንና ወንጌላውን የሚጠብቅ ጦር ይልካሉ። እንዲህ ያለ ነገር እኔ በአገሬ እንዲፈቅድ አልፈቅድም፣ እንዲደረግ አልፈቅድም። እኔ የሂንዱስታን ራጅ አይደለሁም ይሉ ነበር ቴዎድሮስ። ይሄን እየሰማን ያደገ ምኒልክ ያነ በልጅነታቸው። ቴዎድሮስ ከሞቱ በኋላ ያው ታውቂያለሽ ታሪኩን፣ ስልጣን ሽኩቻ ተፈጠረ ከ1868 እስከ 1872 ድረስ። በዚህ 4 ዓመታት ስልጣን ሽኩቻ ምኒልክ አቀደም ብለው አምልጠው የሸዋ ንጉስ ሆነዋል። ከፍተኛው የስልጣን ሽኩቻ የተከናወነው በጎበዜ ገብረ መድኅንና በበዝብዝ ካሳ አማካኝነት ነው። ጎበዜ ገብረ መድኅን 60 ሺህ ጦር ነበራቸው። በዝብዝ ካሳ 10 ሺህ ጦር ነበራቸው። ጎበዜ ገብረ መድኅን ንጉስ ተክለ ጊዮርጊስ ነኝ ብለው ነክሰው ነበረ። እምቢ ብለው በዝብዝ ካሳ ተጋጠሙ። በነገራችን ላይ በዝብዝ ካሳ በአፄ ቴዎድሮስ ካምፕ ውስጥ ወታደር ነበሩ። 10 ሺህ ጦር 60 ሺህ ጦር ያሸነፈበት ዋና ምክንያት የበዝብዝ ካሳ ጦር 12 መድፍ 900 ጠመንጃ ከልክ ያለፈ ጥይት እንግሊዞች ለሰሩላቸው ውለታ አፄ ቴዎድሮስን በመምራት መንገዱን በመቀበል በማስተናገድ ለሰሩላቸው ውለታ የሰጧቸው በዛ መሳሪያ ተጠቅመው በዝብዝ ካሳ ጎበዜ ገብረ መድኅን አሸነፉ። ይህ የተባለው ነገር በተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ላይ አስፈላጊ ስለሆነ ነው ገጽ 41 42 ላይ ተጠቅሷል። ማንበብ ይችላል ማንም ሰው። ከዛ በዝብዝ ካሳ ካሸነፉ በኋላ ጥር ወር 1872 ዓመተ ምህረት ዮሐንስ አራተኛ ተብለው ተከሱ። በሽኩቻው ዘመን ምን ሆነ መሰለሽ? በ1866 ዓመተ ምህረት ግብጽ ምጽዋን ከቱርክ ነጠቀች። ጠንካራ ንጉስ ነው። በ1869 ቦገስን እየተጠጋች እንደውኋላ ነጠቀች። በ1869 ስዊዝ ካናል ሲከፈት ደግሞ ከማናቸውም የአፍሪካ ሀገሮች የበለጠ ግብጽ ለአውሮፓ አስፈላጊ ሆነች። አልፋ ግብጽ ኢትዮጵያን ለመውረር ተደጋጋሚ ጦርነቶች አድርገዋለች። ጉንደት ላይ ጉራ ላይ ታስታውሻለች። የኢትዮጵያ አንድ ብርቅ ድንቅ ልጅ ነበሩ ራስ አሉላ። እሳቸው ናቸው ይሄንን ድል አድርገው በየጊዜው ግብጽን ያሳፈሯት። እንግዲህ ስለ አድዋ ሲነሳ መነሳት አለበት አንዱ የህይወት ትሪቲ የህይወት ስምምነት ነው። ህይወት ጀነራል አድሚራል ህይወት እንግሊዛዊ ነው። ግብጽን በሞግዚትነት እንግሊዞች ያስተዳድሩ ነበር እየተንፏቀቀ እየመጣ። በህይወት ትሪቲ ላይ የግብጽ ጦር ሱዳን ውስጥ መውጫ ምግብ ያጣ። ስለዚህ አድሚራል ህይወት ግብጽንና ኢትዮጵያን አደራደረ። በድርድሩ ላይ የተደረጉት መሰረታዊ ነገሮች የግብጽ ጦር ከሱዳን መግቢያ መውጫ ካጣበት ቦታ በኢትዮጵያ በኩል ሾልኮ እንዲወጣ ማስተረግ፣ ግብጽ ደግሞ የቦገስን ሀገር የወሰደችውን ቦገስን ለኢትዮጵያ ልትለቅ፣ እንደገና ደግሞ ኢትዮጵያ ግብጽ አሁንም ለኢትዮጵያ የምጽዋን ወደብ ለቃላት እንደ ልቧ ዕቃ እንድታስገባ ነበር። ይህን ስምምነት አፄ ዮሐንስ ፈረሙ ከአድሚራል ህይወት ጋር ከግብጾች ጋር በአድሚራል ህይወት አደራዳሪነት። ግብጾች ነፍሳቸውን ከሱዳን ኢትዮጵያ ካስመለጠች በኋላ ግን የተደረገው ፍጻሜ ምንድነው? የእንግሊዝ መንግስት ምጽዋን አሳልፎ ለጣሊያን ሰጠ።
በዚህ ድርድር ወገስንም አላገኘች በዚህ ድርድር ኢትዮጵያ አንድ ደካማ ጠላት በዛን ጊዜ ሪሌቲቭሊ ግብጽን በሁለት ጠንካራ ጠላቶች ሱዳንና ጣሊያን ለወጠች ምጽዋን ጣሊያን ከያዘ በኋላ ምንም አይነት ጦር መሳሪያ ወደ ኢትዮጵያ እንዳይገባ ከለከለ ይህ ትልቅ የሆነ ችግር ነው ከዛ በኋላ ጣሊያኖች ከምጽዋ እየተነሱ እየተንፏቀቁ ሰዓት ይደረሱ ሰዓትን ለማስለቀቅ ራስን ላይ ቢታዘዙም አንደኛ አደገኛ ወታደር ስለነበረ ወታደራቸው ሁለተኛ ጉዳይ የመሳሪያ ጥላትም ስላልነበራቸው አልቻሉም ራስ አሉላ ስለዚህ ራሳቸው ንጉሱ በቂ ጦር አደራጅተው 100,000 ጦር አስከተለው ሰዓትን ለማስለቀቅ ሄዱ ወደ ኤርትራ ከበቡ ንጉስ ተክለ ሃይማኖትም እንድትመጣ ምኒልክም እንድትመጣ ነው ምኒልክ ዘገዩ ከዛ በኋላ ጎጃም ላይ ተገናኙ ከንጉስ ተክለ ሃይማኖት ጋር ንጉስ ምኒልክ ሲቆዩባቸው እነዚህ ሰዎች እኔ ላይ ሴራ አስበው ይሆናል ብለው ሊሆንም ይችላል አላቅም ነገር ያን የተከበባቸውን ጥለው መጡ ንጉሱ መጡና ያለ የሌላ ኃይላቸውን ጎጃም ላይ ያሳረፉት ጎጃም ያኔ ብዙ ነው የተዘረፈው ወደ ጎጃም ሲመጡ ንጉስ ምኒልክ ከጎጃም ወደ ሸዋ ተመለሱ ራሳቸው ተክለ ሃይማኖት ንጉስ ተክለ ሃይማኖት ጅበላ ተራራ ላይ ወጡ እዛ ብዙ ቀኖች ቆዩ መጨረሻ ላይ ወደ መተማ ሄዱ ከድሮሾች ጋር ለመዋጋት እንደምታስታውሽው ሲዋጉ መጋቢት 2 ቀን 1881 ዓመተ ምህረት እንደ ኢትዮጵያ አቆጣጠር አረፉ ያሳዝናል ይሄም ለኢትዮጵያ ሆኖ ነው ያረፉት በዚህ ምክንያት በሰሜኑ በኩል ክፍተት ተፈጠረና ትልቅ ቫክዩም ተፈጠረ የንጉስ ልጅ አርያ ዮሐንስ ሞተዋል ስለዚህ ራስ መንገሻ ስዩም የወንድማቸው ልጅ እንዲነክሱላቸው ቢናዘዙም አጼ ዮሐንስ በዛካው የነበረው ኃይል የተዳከመና የተመናመነ ስለሆነ ሞር ኦር ሌስ ስሙዝሊ ስልጣን ወደ ሸዋ ንጉስ ምኒልክ ንጉስ ነገስት እንዲሆኑ አደረጋቸው ስለዚህ ሚያዝያ 4 ቀን 1881 ዓመተ ምህረት ምኒልክ ንጉስ ነገስት ሆነው ዘውድ ጫኑ አሁን ሰዓት አካባቢ ላይ ጣሊያን ጦር አለ ዝም ብሎ ቢንፋቀቅ የሚያግደው ነገር አልነበረም ስለዚህ ምን ይሻላል አሉና ምኒልክ በፔትሮ አንቶኒ አማካኝነት ድርድር ለማድረግና ውጫሌ ውል ለመፈራረም ሞከሩ በዚህ በውጫሌ ውል ላይ ጊንዳ ሳህርና ከረን በጣሊያን ይዞታ እንዲቆይ ስራዬ አካለ ጉዛይና ሐማሴን ደግሞ በኢትዮጵያ እንዲቆይ የሚል ስምምነት ተደረሰ እና በዚህ ሁለታ ተፈራረሙ የፈረሙት እዚህ ንጉስ ምኒልክ ናቸው ይህ ውል ግን ጣሊያን አገር ሄዶ መፈረም ስለነበረበት ከአንቶኒ ጋር ራስ መኮንን አብረው ሄዱ ሲሄዱ አንድ አንቀጽ እንድትገባበት ተደረገ አንቀጽ 3 እየተባለች አሁን ብዙ ጊዜ የምትዋራ አንድ አዲስ ፍሬዝ እንዲፈረሙበት ተደረገ ይሄም ያሁኑ ይዞታችን እንድጸና ይሆናል ለራስ መኮንን ምንም አልመሰላቸውም እዚህ ጋር ኢኒሻል አልጓራቸው ኢኒሻል አደረጉ ያሁኑ ይዞታችን እንድጸና ይሆናል ሚሏን ሲያስፈርሙ ክሪስፒ ጦሩን መረብ ድረስ እንዲሄድ አደረገው በቃ ስለዚህ እስከ መረብ ድረስ ያሉትን ግዛታቸውን በሙሉ ያን ተቀለሉና ጣሊያኖች ኤርትራ ብለው ሰየሟት ታሪኩ ይሄ ነው አንቀጽ 17 የፕሮቴክቶሬት ጥያቄ ነበር ያልኩሽ ነገር ኢትዮጵያ ከሌሎች መንግስታት ጋራ ጉዳያቸውን በኢጣሊያ በኩል መላላክ ይቻላቸዋል ነው የሚለው ይሄ የአማርኛው ኮንሴፕት ነው ኢጣሊያኛው ግን መላላክ አለባቸው ስለሚል እቺ አንቀጽ 17 የጠብ መነሻ ሆነችና ወደ ጠው ሄዱ ብዙ ውዝግብ ነበረ ምኒልክንም ለማባበል ተሞክሮ ነበረ አንቀጽ 19 ግን በዚህ ውል መሰረት በአማርኛና በጣሊያንኛ የተደረጉት ውሎች ትክክል ካልሆኑ ውሉ ይፈርሳል ይላል በዚህ አንቀጽ በአንቀጽ 19 መሰረት ምኒልክ ውሉን አፈረሱት ውሉ ከፈረሰ በኋላ ወዲያውኑ ጦርነት አታወጀም ለዚህ ምክንያቱም ደግሞ የክፉ ቀን ኢትዮጵያ ውስጥ መምጣት ነው የዚህ ክፉ ቀን መንስኤው ደግሞ በቀንድ ከብቶች ላይ የነበረ አሁን ደስታ ተብሎ ሪንደርፔስት የሚባለው በሽታ መስፋፋት ነው እኔ ይሄ ነገር አንድ እንዲቆም ብዬ እንዳስብ ያደርገኛል ምናልባት አስቀድመው ጣሊያኖች እንደዚህ ባዮሎጂካል ዋርፌር ሞክረውብን ነበር ያስባለሁ እንዴት በጣም ከፍተኛ የሆነ ችግር ኢትዮጵያ የገጠማት እስካሁን ሞዴሬት የሌለው ችግር ለኔ ያ የክፉ ቀን ነው
84 85 86 አካባቢ ይመስለኛል የነበረው በዚህ አካባቢ ላይ የኢትዮጵያ ቀንድ ሀብቷ በሙሉ 90% አለቀ። ከኢትዮጵያ ሕዝብ ሲሶ ሞተ። የሚገርም ነገር ነው። ጸሐፌ ትእዛዝ ገብረስላሴ የዳግማዊ ምኒልክ ዘመነ መንግስት በተባለ መጽሐፋቸው ላይ ስለዚህ ስለ ክፉ ቀን ሲያወሩ ሰው የመራብ ብቻ የማጣት ብቻ የመጠማት ጥያቄ ብቻ ሳይሆን የመንፈስ መራብም ችግር ነበር። ምክንያቱም በዛን ጊዜ አንድ ሴትዮ ልጇን ቀቅላ በላች። አንድ ሴትዮ ደግሞ ሰላሌ አካባቢ የሰፈር ልጆች ያሉትን 7 ልጆች በልታ ተያዘች ብሎ ተጽፏል። ስለዚህ ሰው ምን ቢርበው ሰው አርዶ ይበላዋል። ምን አይነት መንፈስ ነበር? ምን አይነት ድቀት ነበር? በወንድሞቻችን ላይ በእናት በአባቶቻችን ላይ የደረሰው ነገር ሁልጊዜም በእውነት አጥንቴ ድረስ የሚሰማኝ ነገር ነው። ኢማጂን ይህን የደቀቀ ህዝብ በረሃብ በችግር በመከራ ይዘው ነው ምኒልክ የተረፈውን ወደ አድዋ ጦርነት ሄዱት። መፍረድ ቀላል ነገር ነው። ስለዚህ ትንሽ እንዲያገግም አደረጉና ምኒልክ የጦርነት አዋጁን በ87 ዓመተ ምህረት ሐምሌ ነሐሴ አካባቢ አወጁ። እንግዲህ ያኔ ኢትዮጵያ ቋሚ የሆነ ጦር ወታደር ይላት አገሩን የወደደ ጋሻውን ጅግራውን ጠመንጃውን ጦሩን ጋሻውን ሰይፉን ጎራዴውን ይዞ ነው የሄደ ጦር ነው። ባለ ጠመንጃ የለም ማለት አይደለም። ስለዚህ ያ ያገሩ ህዝብ በነቂስ የወጣበት ጦርነት ነበር። የገበሬ ጦር ነው። ኢማጂን እዛ ከሄዱ በኋላ ደግሞ በየምሽጋቸው ሆኖ ጦርነቱ ማን ይጀምር ችግር ነበር። ኦሬዲ ጦርነቱ ከመጀመሩ በፊት ስንቁ አልቆ ግማሹ እስከ ጠለምት ድረስ እየሄደ ምግብ ቃፈፋ ሄዶ ምግብ ይዞ ይመለስ ነበር ጦሩ። ማአት ሴቶች ሄደዋል። አህዮች፣ በቅሎች፣ ሴቶች፣ መነኮሳት ብዙ ሰው ሄደዋል። ከ100,000 ሰው በላይ ነው ያለው። ይህንን ሁሉ ነገር ኦርጋናይዝ አድርጎ መርቶ 8 ወር ማቆየት በጣም ከባድ ነገር ነበር። መጨረሻ ላይ የካቲት 23 ቀን በራሱ በጣሊያን ተንኳሽነት ጦርነቱ ተጀመረ 1988 እና የዛን ጊዜ ጦርነቱ ተጀመረ። ጠዋት 11 ሰዓት ሌሊት ሊነጋጋ አካባቢ ጀምሮ እስከ ምሽቱ 6 ሰዓት ነው የዘለቀው ጦርነቱ። በከፍተኛ ጀግንነት በከፍተኛ መስዋዕትነት ብዙ ወንድሞቻችን ጨርሰን አለቀ። ገበውን የመሰለ ሰው ዘሎ ጣሊያን ካምፕ ውስጥ ከነፈረሱ የሚገቡ ጀግኖች ነበሯት። ለሀገር ፍቅር መሞታቸውን እያወቁ ተመልከቱ። ሄዱና ለማን ሀገር ንገሩ፣ እኔ ለኢትዮጵያ ለወገኔ እንዲህ ሞትላታለሁ፣ የምሽግ ደርምሰዋለሁ፣ ከዚህ በኋላ ግን አደራ እንዳትቀር ብለው ነው ገበው እንደው ደርምሰው ገብተው የጣሊያን ጦር በአየር ላይ ነው ስጋቸው ይቀራ ተበታት ነው። ከዛ በኋላ ግን እሳቸው ላይ እየተከተለ እስከ መጨረሻው ድረስ። ስለዚህ ከጧት እስከ ማታ ድረስ ሴቶቻችን ወንዶቻችን እንደውም በኢትዮጵያ የጦርነት ታሪክ ውስጥ ከፍተኛ የሆነ የሴቶች ተሳትፎ የተደረገበት እኔ አድዋ ይመስለኛል። ብዙ ሴቶች ኢንክሉዲንግ ጣይቱን የመሰሉ በሳል የፖለቲካ ሴት አዋጊ አንተ እያሉ የሚመልሱ ሴት የነበሩበት ማአት ሴቶች አብረው የነበሩበት መነኮሳት ቁርበት ለብሰው ሰሌን ቆባቸውን አድርገው ሊሸሽል አንተ ወዴት ትመልሻለህ እያለው በስላሴ በማርያም ይያለ ፊት ለፊት ተዋጋ የሚያጣጥረውን ደግሞ መንግስተ ሰማያት ተገባለህ አገርን ነፃነት ስትል ነው የሞተው አይዞ ምንም ኃጢአት የለብን የሚሉ መነኮሳት የተሳተፉበት ጦርነት ነው። አድዋ እንደዚህ ፒክቶራል እንደነበረበት ሁኔታ ላይ እስካሁን ድረስ እንኳን አለመደረሱና አለመጻፉ እኔ ይሰማኛል በእውነት። እንዴት ነበር የመነኮሳት ተሳትፎ ለሀገራቸው? የሴቶቻችን ተሳትፎ እንዴት ነበረ? ነገስታት እንዴት ነበሩ? መኳንንት እንዴት ነበሩ? ያን የሆኑት ሁሉም ለሀገሩ ፍቅር ምን አይነት ስሜት ነበረው? እንዳሁኑ ዘመን ገዥና ተገዢ ተላላቂ አይደለም። አብሮ እኮ የሚጋባ ዘመን ነው ዘመን ለሀገር ነፃነት እና ይህንን ሁሉ ሆነና መጨረሻ ላይ አለቀ። ጦርነቱ በድል አለቀ። በዚህ ጦርነት ጣሊያኖች 20,000 ሰው ጦር አሰልፈው እንደነበረ አንዳንድ መጽሐፍ ይናገራሉ። ከዚሁ ከተሰለፈው ውስጥ 2/3 የሞተው የዛን ቀን ነው። 3000 ጣሊያኖች ተማርከዋል። በኢትዮጵያ ውስጥ ብዙ ነገሮች አለቁ። መጨረሻ ላይ ምኒልክ መረብ ላይ ጦሩን አቆሙት። አንዱ ጥያቄ ብዙ ጊዜ የሚነሳው ጥያቄ እንዴት መረብ ላይ ሳይሻገሩ ቀሩ የሚሉት ነገሮች in the context of history ልናየው ይገባል። ከክፉ ቀን በኋላ የነበረች ነገር ከዛ በኋላ ያኔ ባላገር ጦር ይዘነው ገር ባላገር ጦር ኦሬዲ 8 ወር 27 ወር ያዛ ቆይቷል። ስንቅም የለውም። ከጎንደር ከምናምን ሁሉ ድረስ እየሄደ የትግራይ ህዝብ ያን ሁሉ ጦር ሎጂስቲክስ ማቅረብ ምግብ ማቅረብ አልቻለም።
ስለዚህ ያንን ጦር እዛ ይዞ መቆየት ራሱ ባይሰልፍ ትልቅ የሆነ ቻሌንጅ ነበረ። አንድ ሁለተኛ ጉዳይ የገበሬ ጦር ነው ይዛ ነው። የገበሬ ጦር ደግሞ ተወሰነ ጊዜ በኋላ ሐምሌ፣ ነሐሴ፣ መስከረም፣ ጥቅምት፣ ህዳር፣ ታህሳስ፣ ጥር ድረስ ቆየ። እርሻው ዘመኑም እያለፈበት ነው። የረሃቡ ጉዳይ የትናንትና ትውስታ ነው፣ ክፉ ቀን ትውስታ። ስለዚህ ገበሬ ጦር አይ በቃኝ ብሎ ከተመለሰ በምን ይይዘዋለች? ስለዚህ እዛ ጋር ማቅረብ አስፈላጊ ነበር በስንቅ እጥረት ምክንያት። ሌላው ሶስተኛ ጉዳይ አድዋ ላይ የባራቴርን ጦር ማሸነፍ ማለት የጣሊያን መንግስት ማሸነፍ ማለት አይደለም። ኦሬዲ ከዛ ጦርነት በኋላ እንኳን 15000 ጦር አስመራ ላይ ነበራቸው። ቢገፉበት ድሉ ሊቀለበስ ይችል ነበር እንዳንዳንድ ትክክለኛ ሰዎች። አራተኛውና ዋናው ነገር ደግሞ በዚህ ጦርነት ሁሉም የአውሮፓ ሀገራት ደስተኛ አልነበሩም። እንዴት ሲሆን ጥቁር እኛን እንደዚህ ጉድ ያደርገናል ነጮች? አሁን ጣሊያኖች አሉን ጥያቄው እንዴት ነጮችን እንደዚህ ያደርገናል? ምን አይነት ነው የሚል ነገር ተፈጠረ። እንደገና ደግሞ ጣሊያን ውስጥ ደግሞ ቪቫ ምኒልክ የሚሉ ነጮች ተገኙ። ስለዚህ ኢትስ ቬሪ ባድ ኤግዛምፕል ለነጮች። ስለዚህ ቢገፉና እንትን ቢሉ ሌሎችም የማይተባበሩበት ምክንያት አልነበረም። ሌላው የደርቡሽም ጥያቄ ያን ጊዜም ነበረ። ስለዚህ ምኒልክ መረብ ላይ ጦርነቱን ማቆም ወሰኑ። it was a painful decision but an intelligent decision። እንዲህ ነው ነገሮችን ማየት አለብን። ያን በማድረግ ምኒልክ ፈረንሳዮችን አቦክ ላይ፣ ጣሊያኖችን ሰሜን ሶማሌ ላይ፣ እንግሊዞችን ደግሞ ደቡብ ሶማሌ ላይ ባሉበት እንዲቆሙ አድርጓቸው። this is በሳል የሆነ ይህ ብስለት ደግሞ እንግዲህ ከቴዎድሮስ ጀምሮ የመጣ ብስለት ነው። ከዚህ ምን እንተባበራለን? ከአድዋ ጦርነት ምን እንማራለን አሁን ብዬ አስባለሁ እኔ ነው። ፋይዳውንም አንደኛው ትልቁ ነገር የመተባበር ፋይዳ ነው። አድዋ ላይ ነገስታት ንጉሥ ተክለ ሃይማኖት ተዋጊ ነበሩ። እዛ መሳፍንት፣ መኳንንት፣ ድሃው ገበሬ፣ ህዝቡ፣ ወንዱ፣ ሴቱ የተባበረበት ጦርነት ነው። ስለዚህ መተባበር ምን ያህል ጉልበት እንደሆነ የተረዳንበት አሁንም ልናስብበት የሚገባ ጉዳይ ነው። ሁለተኛ ጉዳይ አድዋ ትልቁ ነገር የነጻነት መንፈስ ቅርስነቱ ነው። በቃ እኛ አልሄድንባቸውም፣ መጡብን ነጻነታችን ጥሰው። ይህን ነጻነታችን ግን ከምንም በላይ እንወዷለን ብለን ተዋጋንለት። ስለዚህ ሰዎች ሁሉ ልጆቻቸው ሁሉ የልጆቻቸው ሁሉ ቂም በቀል እንዲያሽቆረቁሩ ሳይሆን ነጻነት አርበኛ ልጆች እንደሆኑ ማወቅ አለባቸው። ልጆቻችን በሙሉ እኔኮ የባህታ ሀጎስ ልጅ ነኝ። ታውቃቸዋለሽ፣ ትልቅ ኢትዮጵያዊ ነበር ባህታ ሀጎስ፣ ከኤርትራ ነበር። የምኒልክ ልጅ ነኝ፣ የጣይቱ ልጅ ነኝ፣ የተክለ ሃይማኖት ልጅ ነኝ፣ የገበየሁ ገቦ ልጅ ነኝ፣ የቴዎድሮስ ልጅ ነኝ፣ ያሉ አባነጋ ልጅ ነኝ፣ የዮሐንስ ልጅ ነኝ፣ የባልቻ አባንፍሶ ልጅ ነኝ ልንል ይገባል። እኛ የእነሱ ልጆች ነን። ስለዚህ የነጻነት አርበኞች አባት ልጆች ስለሆን እኛ ትልቅ ልጆች ነን፣ የትልቅ ሰው ልጆች ነን። ስለዚህ የትልቅ ሰው ልጅ ቢያንስ እንደ አባቱ ትልቅ ሊሆን ይገባል። ሶስተኛ የመሞላላት ፋይዳው ነው። የአድዋ ጦርነት ከቴዎድሮስ ጊዜ በኋላ ዘሪል የፓራዳይም ሺፍት ትልቅ ከቴዎድሮስ በኋላ ትንሽ መሆን የሞከረ ንጉስ የለም። ሁሉም ትልቅ መሆን የሞከሩት ትልቅ ለመሆን ሲሞክሩም በነበሩ ላይ እየጨመሩበት ነው የሄዱት። የቅራና ያያዛችንን በጉልበት ብቻ ሳይሆን በጋብቻ በፍቅርም ወንድሚዮን የምኒልክ ኑዛዜ ላይ ባካችሁ ካሁን በኋላ አትጣላሉ፣ አንዱን ወንድሜ ይበለው ብለው ነው የታዘዙት። አደራ ብለው ነው የሞቱት ምኒልክ። እና የመሞላላት ዋጋ ነው ከአድዋ የምንማረው። ከመናናቅ መደጋገፍ ይሻላል። እውነት ነው የምልሽ። አንዱን ኃጢአት ከመጎራጎር ድክመቱን ቢሸፈኝለት የበለጠ ሙሉ ትሆኛለሽ። መጎራጎር ሲመጣ አንዱን ላይ ኢቭል ነገሮችን ብቻ ዝም ብለን ማንሳት ስንጀምር የምንሄደው ወደ ታች ነው። አንድ ሰው ግን ደካማ ጎኖችን ቢኖሩት ጠንካራ አካሎች ካሉት ግን እሱን አፕሪሺየት ካደረግሽ ያችን ደካማ ጎን ኢንዳይሬክትሊ እንዳይርግም አታድርጊዋለሽ። ይህ መንፈስ ከአድዋ ተምረነዋል። አድዋ ከቴዎድሮስ ጀምሮ የነበረው በመጠኑ የመሞላት መንፈስ ከፍ ያለበት ዘኒት ላይ የደረሰበት ዘመን ነበረ። ሌላው ከአድዋ የምንማረው ነገር ቢኖር የሴቶች ተሳትፎ ነው።
በተለያዩ የጦርነት ታሪኮች ውስጥ ኢትዮጵያ ታሪኮች ውስጥ የወንዶች ነገር ነው ጎልቶ ሲወራ የምሰማው። ጣይቱን ስናነሳ ጣይቱ ማለት አንስት እናቶቻችን እህቶቻችን ማለት ነው። ሰራተኛ ሆና ምግብ አብሳይ ሆና ሴቶች ተዋጊ ሆነው ሴቶች ቁስል ጠጋኝ ሆነው ሰባራ ጠጋኝ ሆነው ውሃ ጠጭ ሆነው ምግብ አዳይ ሆነው አስተናጋጅ ሆነው የቆሙበት ኢቨንት ነው። ይሄ ሲን ኢምፖርታንት ሲን ነው። በቃ ጃንጥላም አልፈልግም አይነርግብም አልፈልግም በለው አንተ ነግነግ ሲል ጦሩ ምን ሆናል አንተ በእንጂ ግጠመው ብላ ስትናገር ታጣናለች ይላሉ እዚህ አንድ ጻፊ ጻፉት ላይ እና ይሄ የስድስቱ ተሳትፎ በጣም የላቀበት ነገር ነው። ሌላው የሃይማኖት አባቶች ትልቅነት የተመሰከረበት ነው። ቅድም ንቅርሻለሁ የሃይማኖት አባቶች መነኮሳት ቀሳውስት እዚያ እኩል ተሳተፉት። ስፒሪቹዋሊ በስጋ ብትሞትም ነፍስ ገነት ትገባለች። ሂድ ወደፊት በለው ይቆሳሰል አንጀት ተዘረገፍ ካለ አይዞ መንግስተ ሰማያት ላንተ ናት አትጠራጠር መንግስተ ሰማያት ትገባለህ። አትሊስት ነው ስንሞት እንኳን ኮምፎርታብሊ መሞት አለብን። ይሄ ቫልዩ ያስፈልጋል። ሃይማኖት አባቶች የነጻነት አርበኝነትን ትግል የመደገፍ ሀገራችን የማጽናት በሀገራችን ላይ ያለ የነጻነት ተጋድሎ የመንግስተ ሰማያት መግቢያ በርም እንደሆነ ሊነግሩን ይገባል። ይህ አስፈላጊ ነገር ይመስለኛል። ይሄ በጣም ኢምፖርታንት ነገር ነው። ሌላ እንግዲህ ከዚህ ሁሉ የምንማርበት አሁንም እንኳን ብለን እንድናስበው አሁንም እንኳን ብለን የምናስበው እኛ ኢትዮጵያውያን እንደው ከልብ ከተደማመጥን ቂመኛ ካልሆነ ዓለምን ለመምራት የሚያስችል አቅም ያለን መሆኑን አድዋ አስመስክሯል። ዛሬም ነገም ዓለም ልመራ የምንችል ሰዎች ነን የሚል እምነት አለኝ ነው። እንደዚህ ብለህ ሞኝ ነህ ይሉኛል ጓደኞቼ። በእውነት ነው we are unique። ያንዳንዳችን ራሳችን ያሳለፍነው የአባቶቻችን ታሪክ ብትመለከቺ ይህንን ነገር በጣም 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 ትገነዘቢዋለሽ። በጣም ጥሩ። በመጨረሻ እንደው ከርሶ ልምድ ተነስተው የታሪክ ፍቅር እንዴት ሊያድርብን ይችላል የሚለውን ቢነግሩን በዛውም የሚያስተላልፉት ምክር መልእክት ካለ። ትውልድ የሀገሩን ታሪክ ካላወቀ እንዴት ሀገረኛ ይሆናል? ኢትዮጵያዊ የኢትዮጵያን ታሪክ ካላወቀ እንዴት ኢትዮጵያዊ ይሆናል? የደረሰብንን ችግር እነማን ወዳጆቻችን እንደነበሩ እነማን ጠላቶቻችን እንደነበሩ እንዴት ከውድቀት እንደዳን ስንበላ ስንጠጣ ሶፋ ላይ እኮ ስንዘረፈጥ እንኩል እናውቀው ይገባል። በማን ደም ነው እንደዚህ የሆነ ነው የሚለውን ነገር ማወቅ ይኖርብናል። ትውልድ ይህን ነገር ለማወቅ እውነቴን ነው የምነግርሽ በጣም ከማናቸውም የፖለቲካ ተጽዕኖ ነፃ የሆነ የታሪክ ትምህርት ሊቀርብለት ይገባል። ፖለቲካ ላፊ ነገር ነው። እውነተኛው ታሪክ እየቀረበለት እየተነገረ የሀገር ፍቅር ሊኖረው ይገባል። ኢትዮጵያ የሚለው ቃል ባንዲራዬ የሚለው ቃል ምን ዋጋ እንደተከፈለበት ሊያውቅ ይገባል። የሀገሩን ታሪክ ያላወቀ የህዝቦችን እናት አባቱን ውጣ ወረድ አያቶችን ቅድመ አያቶችን ቁስል ደም ያልተረዳ ሰው ምን ሳይንቲስት ቢሆን ለሀገሩ ምን ሊጠቅም ይችላል? ዋጋ ባገኘበት ቦታ ላይ ይሄዳል። በቃ ምንስ ጂኦሎጂስት ቢሆን ምን ያደርግ ይሆናል? ማነው ለቀጠለው ነገር ይሄዳል። የሀገር ፍቅር ግን ይህን ሁሉ ነገር ሙያሽን ለሀገርሽ እንድታገለግይ ሐኪም ከሆንሽ ለሀገርሽ ጂኦሎጂስት ብትሆኚ ለሀገርሽ ኬሚስት ብትሆኚ ለሀገርሽ ፖለቲካ ሳይንቲስት ብትሆኚ ለሀገርሽ እንድታገለግይ የሚያስችልሽ ትልቁ ነገር ኢትዮጵያዊ ታሪክሽን ማጥናት ነው። ስለዚህ ለዚህ እጅግ በጣም ከፍተኛ ትኩረት ሊሰጠው ይገባል። አለበለዚያ እንዴት እንሆናለን? ሌሎች ሀገር እኮ የኛን አይነት ታሪክ የሌላቸው ትንሽ ሀገሮች ሰርከሌ ፈረሱን ዝጋጣ ነበር የሚያስለው እየተባለ ትልቅ ነገር እኮ ካፒታላይዝ ሊያደርጉት እየሞከሩ ናቸው ያሉት። እኛ ግን ሁልቆ መሳፍርት የሌለው ታሪኮች አሉ። ታሪክ ማጥናት የሚያስፈልግን አንደኛ የአባቶቻችን ነገር ለማወቅ፣ ሁለተኛ ጉዳይ የሀገራችን ጠላትና ደመኞችን ለማወቅ አሁን ወደፊትም ነገር፣ ሶስተኛ ጉዳይ ትልቅ ሆነን የትልቅ ሰው ልጆች ነን ብለን ትልቅ ለመስራት የሚያስፈልግን ስንቅ ስለሆነ ነው። ያ ስንቅ የሌለው ትውልድ ምን ሊሆን ይችላል? ባቲን አምባሰልን በእኛው በሌላም ሌላ ቋንቋ ይኖራል የማያጣጥም ጆሮ የማያጣጥም ሙዚቀኛ ምን ኢትዮጵያዊ ሙዚቀኛ ሊሆን ይችላል? እና ታሪክ በጣም አስፈላጊ እጅግ በጣም አስፈላጊ የሆነ ታሪክ ነው። እና ልጆቻችንም እናንተም እንደው ይሄን ጊዜያችሁን ሰውታችሁ ይሄ እንዲተላለፍ በማድረጋችሁ በእውነት እንደው የሰራዊት እግዚአብሔር እንጀራ ይስጣችሁ። ቢኤሶችን በሙሉ
ታንክ ዩ ቬሪ ማች። ተመልካቾቻችን ስትከታተሉት የቆያችሁት የዛሬ የሁይስሆ አርያሰብ ፕሮግራም ይህንን ይመስላል። እንግዲህ አቶ እያሱ በከፋ ነበሩ። በኢትዮጵያ ታሪክ ዙሪያ አውርተውናል። በፕሮግራሙ ላይ አስተያየት ልታደርሱኝ ለምትፈልጉ በኢሜል አድራሻ helina@ebstv.tv ወይም ደግሞ በፌስቡክ ገጽ ሁይስሆ አርያሰብ ብላችሁ ብትገቡ ልታገኙኝ ትችላላችሁ። ህሊና አዘዘ ነበርኩኝ። ከቀሪ የኢቢኤስ ፕሮግራሞች ጋር መልካም ቆይታ ይሆንላችሁ።